ጋብቻ በእግዚአብሔር በጎ ፈቃድ በኤደን ገነት የተጀመረ ሲሆን በአንድ ወንድና በአንዲት ሴት መካከል የሚፈጸም እግዚአብሔር ያቀደውና የቀደሰው ህብረት በመሆኑ ሁለቱም ተጋቢዎች በፍቅር በመረዳዳት በአንድነትና በህብረት የሚኖሩበት ኑሮ በውስጡም ያለውን በረከትና ደስታ የሚካፈሉበት የህይወት ተግዳሮትም ቢሆኑ እንዲሁ አብሮ የሚያሳልፉበት የህይወት ዘመን ጥምረት ነው። ጋብቻ በመጽሐፍ ቅዱስ እውነት እና በሁለቱም ተጋቢዎች ስምምነት የሚመሰረት ሲሆን በክርስቶስና በቤተ ክርስቲያን መካከል ያለውን የፍቅርና የአንድነት ምስጢር የሚያመለክት በመሆኑ ሁለቱም ተጋቢዎች ትዳራቸውን በፍቅርና በመከባበር ሊመሩት ይገባል። ይህንንም በኤፌሶን 5:22-31 ባል ሚስትን መውደድና መንከባከብ እንዳለበት፣ ሚስትም ባሏን መውደድ መገዛትና መታዘዝ እንዳለባት ያስተምረናል። እንዲሁም በአንደኛ ቆሮንቶስ ምዕራፍ 7:3 ባል ለሚስቱ የሚገባትን ያደርግላት፣ እንዲሁም ደግሞ ሚስቲቱ ለባሏ የሚገባውን ታደርግለት ይላል። በዚህ መሰረት አሁን የሚጋቡ ወንድምና እህት በሕዝብ ፊት የሚጠየቁበትን ጥያቄ አሁን ወይም አይደለም በማለት የሚመልሱ ይሆናል። አንተ ወጣት ጌዲዮን ሁሴን በአንተ ፊት ለፊት ከቆመች ከወይዘሪት ሊረንሴ አበራ ጋር ቅዱስና ክቡር የሆነውን የጋብቻ ቃል ኪዳን ለመግባት ፈቃደኛ ነህ? አዎ ፈቃደኛ ነኝ። አንቺ ወይዘሪት ሊረንሴ አበራ በአንቺ ፊት ለፊት ከቆመው ከወጣት ጌዲዮን ሁሴን ጋር ቅዱስና ክቡር የሆነውን የጋብቻ ቃል ኪዳን ለመግባት ፈቃደኛ ነሽ? አዎ ፈቃደኛ። እኔ የምናገረውን ከኔ እየተከተልክ ቃል ኪዳንን የምትገባበት ጊዜ ይሆናል። እኔ ወጣት ጌዲዮን ሁሴን አንቺን ወይዘሪት ሊረንሴ አበራን የቃል ኪዳን ሚስቴ እንድትሆኚ ፈቅጄና ወድጄ ሳገባሽ በደስታና በሐዘን በጤንነትና በበሽታ በሀብትና በድህነት ጊዜ ሁሉ ሞት እስኪለየን ድረስ ሊያንከባክብሽ ሊወድሽ ታማኝና አፍቃሪ ባል ሊሆንልሽ በእግዚአብሔርና በዚህ ሕዝብ ፊት ቃል ኪዳን ይገባልሻለሁ። ለገባሁልሽ ቃል ኪዳን ምልክት እንዲሆንልሽ ይህንን ቀለበት በታላቅ አክብሮት አጠልቅልሻለሁ። ሰዓት ከተዋችሁ ቆይቷል። ጌታ ይባረክ።
ኦኬ ሀሳባችሁ ወደዚህ መልሶ ትንሽ እስክትረጋጉ ነው። ከሳቂት እስክትመለሱ ነው። እያየኛተን ኦኬ ሀሳባችሁን ወደዚህ መልሱ። ቤታችን ደግሞ ቃል ኪዳን የምትገባበት ጊዜ ይሆናል። እኔ ወይዘሪት ሊረንሴ አበራ አንተን ወጣት ጌዲዮን ሁሴንን የቃል ኪዳን ባሌ እንድትሆን ወድጄና ፈቅጄ ሲያገባ በደስታና በሐዘን በጤንነትና በበሽታ በሀብትና በድህነት ጊዜ ሁሉ ሞት እስኪለየን ድረስ ታማኝ ሚስት ሆኜ ልታዘዝልህ፣ ልገዛልህ፣ ልወድህ፣ ላከብርህ በእግዚአብሔርና በዚህ ሕዝብ ፊት ቃል ኪዳን እገባልሃለሁ። ለገባሁልህ ቃል ኪዳን ምልክት ይሆንልህ ዘንድ ይህንን ቀለበት በታላቅ አክብሮት አጠልቅልሃለሁ።